አንዳንድ ቦታዎች ላይ ለምሳሌ ማሪዋና ካናቢስ በትክክል በቃ እሱ ያስተዋናል ብለው ለማቅለሽለሽና ለማስታወክ ማለት ነው የሚጠቀሙ ሰዎች አሉ። በተለይ ማቅለሽለሽ ብቻ ከሆነ ኦልሞስት 100 ሴቶች ቢኖሩ 33 ሴት አካባቢ ላይ ነው ይሄ የሚኖረው ማለት ነው። ሞላር ፕሬግናንሲ የሚባል አለ። ያው ጽንስ አይኖርም ግን ሆዷ ይጋፋል። የእርግዝና ምልክት የምታሳይ ሴት ላይ በከፍተኛ ሁኔታ ስለሚኖር ከፍተኛ የሆነ ማቅለሽለሽና ማስመለስ ሊኖራት ይችላል ማለት ነው። ይሄ ነገር በጣም እየባሰ ከሄደ ጭንቅላት ጋር ተያይዞ ችግር ሊፈጠር ይችላል። አንዳንድ ሰው መከላከያ ሲጠቀም በተለይ ኪኒኖቹን ሲጠቀም ማቅለሽለሽና ማስታወክ በጣም ያስቸግረው ሰው አለና እንደዛ አይነት ሴቶች ከነበሩ እርግዝናም ላይ ይሄ ነገር የመቀጠል ቻንሱ በጣም ከፍ ያለ ነው ማለት ነው። ከፍተኛ የሆነ ክብደት መቀነስ ሊኖራት ይችላል። ስለዚህ ቢቻላት በየቀኑ ክብደቷን ቼክ ማድረግ። በእርግዝና በመጀመሪያ ወቅታቸው አካባቢ ማቅለሽለሽ ማስታወክ ምናምን በጣም የተለመደ ነገር ነው። እንደውም ብዙዎቻችን ጨጓራችንን ራሱ አሞን ትንሽ ካቅለሽለሽን ቤት ውስጥ አይደል የሆነ የምንታየው አይነት ፊት አለ። የሴት ወደ አይታመንም ስለሚባል ማለት ነውና ዛሬ የምንነጋገረው ስለሱ ይሆናል። ምንድነው ለምን መጣ እንደዚህ በእርግዝና ወቅት ለምንድነው የሚያቅለሸልሸን እንደዚህ አይነት ስሜት የሚሰማው ለምንድነው? ከዛ ደግሞ እንዴት አድርገን እንቆጣጠረው እርግዝናችን በሰላም እንዲያልቅና ልጃችንን በሰላም እንድንታቀፍ ምን እናደርግ የሚለውን አብረን ዲስከስ የምናደርግ ይሆናል። ሰላም ጤና ይስጥልን። ይህ ዘመናዊ ሕክምና ከባህላዊ አስተምሮ እንዲሁም ከማህበረሰብ ጤና ሳይንስ አንጻር የምንመለከትበት እንሆኛ ፖድካስታችን ነው። አብራችሁን ቆዩ። ብሩክ እንዳልሽው ነው ብዙ ጊዜ ያው በተለይ የመጀመሪያ እርግዝና ወራቶች ላይ ይባላል አይደል ማቅለሽለሽ እንደዚህ ምግብ አለመስማማት ሽታ ራሱ ይረብሻቸዋል ሴቶች አይደል ይባላል እንደዛና እንደውም አንድ የተሳሳተ አባባል አለ። ብዙ ጊዜ ሞርኒንግ ሲክነስ ነው ይባላል ጧት ነው የሚከሰተው ምናምን። ግን አንዳንድ ሴት አረ የኔ ማታ ይብሳል ወይ ቀን ላይ ቀኑ ሙሉ ነው ከዛ ደግሞ እንደ ማበረታቻ 3 ወር ድረስ እኮ ነው ከዛ በኋላ ወይም ደግሞ 2 ወር ነው እንጂ የምትቸገሪው ይቆማል ምናምን ይባላል። ከዛ ግን አንዳንድ ሴቶች ደግሞ አንዴ እኔ እስከ መጨረሻው እንደዚህ ተሰቃይ ነበር ሚል ይኖራል። ወይም ደግሞ ምንም እንደዚህ አይነት ስሜት ሳይሰማው እርግዝናዋን በሰላም የተገላገለች ደግሞ ሴት ትኖራለች ማለት ነው። እና በተለይ ማቅለሽለሽ ብቻ ከሆነ ኦልሞስት 100 ሴቶች ቢኖሩ 33 ሴት አካባቢ ላይ ነው ይሄ የሚኖረው ማለት ነው። ሁለቱንም ደግሞ አያይዘን ካየን ወደ 50% ከፍ ይላል። ስለዚህ ግማሹ ያረገዘ ሴት ብናያቸው ግማሾቹ እነዚህ ወደ ላይ ማለት ማቅለሽለሽ ሊኖራቸው ይችላል፣ ግማሾቹ ደግሞ ላይኖራቸው ይችላል ማለት ነው። ብዙ ጊዜ ከ4ኛው ሳምንት ጀምሮ ወይም ደግሞ 1 ወር ጀምሮ ሊሆን ይችላል። ከ4 እስከ 7 ይላሉ፣ 5 ይላል። የተለያዩ ሪፈረንሶች ናቸው ያሉትና በእነዚህ ጊዜዎች ግን ያው 1 ወር አካባቢ ላይ የሚጀምር አይነት ይሆናል ማለት ነው። ከ1 ወር በኋላ የሚጀምር ይሆናል። መቼ በጣም ይብሳል? 2 ወር ላይ በጣም ማክሲመም ፒክ የምንለው 9 ዊክ አካባቢ የሚደርስበት ጊዜ ነው የሚሆነው። ከዛ በኋላ ደግሞ 16ኛ ዊክ አካባቢ የምንለው ያው 3 ወር እያለን ያለ ነው ማለት ነው። የዛኔ እየቀነሰ ይሄዳል። 16 እስከ 18 ዊክ ይባላል። ግን የተወሰነ ሴቶች ላይ እስከ ዲሊቨሪ ድረስ እስኪወልዱ ድረስ ሊኖር ይችላል ይሄ ነገር ማለት ነው። የተወሰነ ፐርሰንት ግን ፐርሰንቱ እየቀነሰ ነው የሚሄደው። ሁሉም ሴት ላይ ላይሆን ይችላል። ማቅለሽለሽ ወደ ላይ ማለት ብቻ ሳይሆን አንዳንዴ ደግሞ በቃ እንዴት ነው እርግዝናው ላይ ራሱ እንዳይቀጥል የሚያደርግ በጣም አስቸጋሪ የሆነ የሰውነቷን የአንድን ሴት የሰውነት የውሃ አቅሟን የሚቀንስ ሊሆን ይችላል። ሃይፖቴንሽን ውስጥ የሚያስገባት ሆስፒታል እንድትገባ ሊያደርጋት የሚችል አይነት ተደጋጋሚ የሆነ ማስመለስ ሊያጋጥማት ይችላል። ክብደት እስከ መቀነስ የሚያደርስ ማለት ነው። እና ይሄኛው ግን ትንሽ ፐርሰንት ላይ ነው። ከ0.3 እስከ 2% ነው ሴት ላይ የሚከሰተው። ግን የሚከሰትና አደገኛው የሆነ የማቅለሽለሽና ወደ ላይ የማለት አንዱ ነገር ነው ማለት ነው። ስለዚህ እርጉዝ ሴት እንግዲህ ሲያቅለሽልሻትና ሲያስመልሳት ሁልጊዜ እንግዲህ ከእርግዝናው ጋር ተገናኘ ማለት አይደለም። ማየት ያለባን ነገሮች አሉ። ለምሳሌ አንደኛው ከጨጓራና ከአንጀት ጋር ተያይዞ የሚመጡ የጤና እክሎች ሊሆኑ ይችላሉ። ራሱ የጨጓራ በሽታ ሊሆን ይችላል፣ ወይም ደግሞ ከአንጀት ጋር ጃርዳ፣ አሜባ የመሳሰሉት ነገሮች ሊሆኑ ይችላሉ። ማቅለሽለሽ ካላት ተጨማሪ ደግሞ የሐሞት ጠጠር ካለባት ወይም የሱ ኢንፌክሽንም እንደዚህ አይነት ምልክቶችን ሊያሳይ ይችላል። የቆሽት መቆጣት ሊሆን ይችላል። እያለን ደግሞ ስንሄድ ለምሳሌ ማይግሬን ያለባት ሴት ከሆነች ከፍተኛ ማቅለሽለሽ ማስመለስ ሊኖራት ይችላሉ። በእርግዝና ጊዜ ደግሞ ኮመንሊኛ የምናውቀው ምንድነው አይረን ልትጠቀም ትችላለች አይደለ? ስለዚህ አይረን ደግሞ የራሱ ጨጓራን የመንካት እነዚህ ምልክቶችን የማሳየት አይነት ባህሪዎች ሊያሳይ ይችላል። ተጨማሪ ደግሞ ኒውሮሎጂካል የምንላቸው ከነርቭ ጋር ተያይዘው የሚመጡ የማይግሬን ሄዴክም ሆኖ ሊታይ ይችላል ማለት ነው። ስለዚህ እነዚህ ነገሮችን ኮንሲደር ማድረግ አለባት። ተጨማሪ ደግሞ ኢንፌክሽን ካለባት ለምሳሌ ሽንት ቱቦ ኢንፌክሽን ሊሆን ይችላል። ስፔሻሊ ከፍ ያለው የኩላሊት ኢንፌክሽን ጨምሮ እነሱ ምልክቶችም ሊሆኑ ይችላሉና ከማቅለሽለሽና ከማስመለስ ውጭ ያሏት ምልክቶች ምንድናቸው የሚለውን በደንብ ማየት ይኖርባታል። እርግዝናው ብቻ ላይሆን ስለሚችል ማለት ነው። እሱ ብቻ ሳይሆን ሲያቅለሽለሽ ማለት እንደ ኖርማል ነገር ነው ምንቆጥረው አብዛኞቻችን
ያው እርጉዝ ስለሆነች ነው ምናምን ስለሚባል ያው ክትትል መጀመር አይደል። አሁን ላይ በፊት የሆነ ዊክ ነበረው ክትትል የሚጀምሩበት። አሁን ላይ ግን እርጉዝ መሆኗን እንዳወቀች ወዲያው ክትትል መጀመር፣ ከዛ ደግሞ ከሐኪሟ ጋር መማከር እንደዚህ አይነት ማቅለሽለሽ ማስታወክ ነገሮች ካሉ ሌሎች ምክንያቶች በሙሉ ካስወጣም በኋላ ነው ይሄ በእርግዝናው ምክንያት ነው ማለት የምንችለው። አሁን አንቺ የጠቀስሻቸውን ነገሮች በሙሉ እንዳልሆኑ እርግጠኛ ከሆንም በኋላ ነው ማለት ነው። ተጋላጭ የሆኑ ሴቶች አሉ እንዲሁ አንዳንድ ሰው አሁን ካየሹ ምንም ሳይመስለው እርግዝናዬን ጨረስኩና የሚል ሰው አለ። አንዳንድ ሰው ደግሞ በጣም እየተቸገረ ቅድም እንዳልነው ማለት ነው። እና ብዙ ጊዜ አሁን ከእርግዝና በፊት ለምሳሌ መንገድ ሲሄዱ የሚያቅለሸልሻቸው ሰዎች አሉ። በጣም የሚቸገሩ ሰዎች አሉ። ከመልመድና ከለመልመድ ጋር ነው ሰው የሚያገናኘው። ግን ደግሞ እንደ እየሰውም ይለያያል። የመጀመሪያ ቀንሽም ሆኖ ሊያቅለሸልሽ ይችላል መንገድ ማለት ነው። እና መንገድ ላይ የሚያቅለሸልሻቸው መንገድ ሲሄዱ ምናምን የሚያቅለሸልሻቸው ሰዎች በፕሌን ሊሆን ይችላል ኦር በባስ ምናምን ሲሄዱ ማለት ነው እነሱ ሰዎች። ከዛ ደግሞ ማይግሬን ያለባቸው አንቺ እንዳልሽው ማይግሬን የነበረባቸው ሰዎች ኦልሬዲ ማይግሬን ላይ በባለፈው እንግዲህ አንድ ቪዲዮ ሰርተናል። ማቅለሽለሽ አለው ማስታወክ አለው ብዙ ጊዜ ማይግሬን ሲኖር። ስለዚህ እንደዛ አይነት ስሜት ስለነበራቸው አሁን እርግዝናም ላይ እሱ ነገር የመቀጠል ነገር ይኖረዋል። ሌላው ደግሞ ከእርግዝና በፊት አሁንም ለምሳሌ አንዳንድ ሰው መከላከያ ሲጠቀም በተለይ ኪኒኖቹን ሲጠቀም ማቅለሽለሽና ማስታወክ በጣም ያስቸግረው ሰው አለና እንደዛ አይነት ሴቶች ከነበሩ እርግዝናም ላይ ይሄ ነገር የመቀጠል ቻንሱ በጣም ከፍ ያለ ነው ማለት ነው። ቅድም የሚሉ እያልሽ ነበር ከመጀመሪያው እስከ 3 ወር ጊዜ ቢያስቸግርሽ ነው እንጂ ከዛ በኋላ ይቆማል ይባላል አይደል? ይሄ ነገር ላይክ ሰው ትክክል ነው ለማለት ነው። ለምንድን ነው ኤችሲጂ የሚባል ሆርሞን አለ የእንግዲህ ልጁ ወይም ደግሞ ፕላሴንታ የምንለው እሱ ፕሮዲስ የሚያደርገው ሆርሞን። ከዛ ደግሞ የመጀመሪያው እርግዝና አካባቢ ለጽንሱ በጣም የሚጠቅም ሆርሞን አለ እና ይሄ ሆርሞን ነው በጣም ኖዚያና ቮሚቲንግ ወይም ደግሞ ማቅለሽለሽና ማስመለስ እንዲኖር የሚያደርገው ማለት ነው። ይሄ ሆርሞን በከፍተኛ መጠን የሚመነጨው መቼ ነው? ከ8 እስከ 12 ወር ባለው ጊዜ ውስጥ ነው። ያ ማለት ከ2 እስከ 3 ወር ማለት ነው። ከዛ በኋላ አለ ግን መጠኑ እየቀነሰ ይመጣል ማለት ነው። እና ለዛ ነው እስከ 3 ወር ያስቸግርሻል ግን ከዛ በኋላ እየቀነሰ ይመጣል የሚባለው ማለት ነው። ከዛ በተጨማሪ ኤችሲጂ አንዳንድ ሴቶች ላይ በከፍተኛ ሁኔታ ሊመነጭ ይችላል። ለምሳሌ መንታ ያረገዘች እናት ከሆነ ወይም ደግሞ ሞላር ፕሬግናንሲ የሚባል አለ። ያው ጽንስ አይኖርም ግን ሆዷ ይጋፋል። የእርግዝና ምልክት የምታሳይ ሴት ላይ በከፍተኛ ሁኔታ ስለሚኖር ከፍተኛ የሆነ ማቅለሽለሽና ማስመለስ ሊኖራት ይችላል ማለት ነው። ሞላር ፕሬግናንሲ አሁን ያልሽው ምንድነው? ልጅ የለም አይደል? ልጅ የለም እንግዲህ ልጁ ብቻ ነው የሚኖረው። ሆዳቸው በጣም ቶሎ ነው የሚያድገው ከኖርማል ልጅ ካረገዘች ሴት ይልቅ። አሁን ልጁ እያደገ ሴት ቀስ እያለ ማጸን እያደገ ይሄዳል አይደለ? የሞላር ፕሬግናንሲ የምንለው ላይ ግን ምንድነው? ልጅ የለም እንግዲህ ልጅ ነው እንዳለው እና በጣም በፍጥነት ነው እያደገ የሚሄደው እና እንደውም ብዙ ሰው መጥፎ ከመንፈስ ጋር ከምናምን ጋር የማገናኘት ባህሪ ያላቸው ሕክምና ላይ በጣም ከባድ የሚሆንብን ለማስረዳት በጣም የሚከብደን አይነት ህመም ነው እና ብዙ ጊዜ ይሄ ኤችሲጂ የምንለው አሁን አንቺ ያልሽው ከልጁ ጋር አይደለም ችግሩ። ብዙ ሰው እንደውም ሴት ስላረገዝሽ ነው አይደል በጣም ሲያቅለሸልሽሹ ሴት ስለሆነች ነው ወይም ወንድ ስለሆነ ነው የሚባል ነገር አለ። ግን እርግጥ ነው የሆኑ ጥናቶች አሉ የተደረጉ በትክክል ኮንፈርምድ ያልተደረጉ ማለት ነው ወንድ ሲሆን ነው ሴት ሲሆን ነው የሚለው ላይ። ግን ሞሮፍ ከልጁ ጋር ሳይሆን ወይ ከልጁ ጾታ ጋር ሳይሆን የሚገናኘው ከእንግዲህ ልጁ ጋር ነው የሚገናኘው እና እነዚህ ሰዎች ብዙ ጊዜ በጣም ማቅለሽለሽና ማስታወክ በጣም ነው የሚበረታባቸው። ምክንያቱም እንግዲህ ልጁ ብቻውን በጣም እያደገ ስለሆነ ማለት ነው። እና እሱ ብቻ ሳይሆን ለሚቀጥለው እርግዝናቸው አስጊ ነው የሚሆነው አይደለ? የሚወሰዱ መድኃኒቶች አሉ ከዚህኛው እርግዝና በኋላ ተመርምረው የሚወሰዱ መድኃኒቶች ይኖራሉ። ለምን? የመደገም ቻንሱ ሀይ ስለሆነ ያ እንዳይፈጠር ለመከላከል ለማድረግ ማለት ነውና ሌላ ግን ሪስክ ማንሳት የምንችለው ነገር ምን አይነት ሴት ላይ ይበረታል ምንለው ከዚህ በፊት እርግዝናዎቿ ላይ እንደዚህ አይነት ነገር አጋጥሟት ከነበረ አንድ ሴት በአሁኑም የመከሰት እድሉ ይጨምራል ማለት ነው። ሌላው ደግሞ የመጀመሪያ እርግዝናዋ ከሆነ እድሜያቸው ከፍ ያሉ እናቶች ላይም ይሄንን አናይም። ሌላው ሳይኮሎጂካል ደግሞ ኢምፓክት አለው አይደል? ቤት ውስጥ ስትረስ በጣም ካላት የሚረዳት ፓርትነር ከሌለ ወይም ደግሞ በባልና በሚስት መካከል ስምምነት ከሌለ በቤተሰቦቿ ውስጥ የምትኖርበት አካባቢ ላይ ምቾት ካልተሰማት ሳይኮሎጂካል ስትረስ በራሱ ይሄንን ነገር በጣም የማባባስ ነገር አለ ወይም የስነ ልቦና ተጽዕኖ በራሱ ይሄንን የማባባስ ነገር አለው ማለት ነው። አንድ አይደንቲፋይ የተደረገው ፓይሪዶክሲን የፓይሪዶክሲን ማነስ ይሄንን ሊያመጣ ይችላል። እንደውም እንደዛ ሆኖ ሲመጡ አብረን ከምንሰጣቸው ነገሮች መካከል ትሪትመንት ላይ እሱ ነው አንዱ ማለት ነው። ሌላ እንግዲህ አንዳንድ ጥናቶች ይደግፉታል አንዳንድ ማይደግፉትም አሉ ማለት በደንብ ኮንክሉሲቭ የሆነ ነገር ባይኖርም ዚንክንም ይገባል እዚህ ጋር ማለት ነው የዚንክ ማነስ። ስለዚህ ያው አንደኛው መልቲቫይታሚን የመውሰድ ጥቅሙ ወይም ፕሪናታል ቫይታሚኖች የምንላቸውን
መውሰድ ጥቅሙ ይሄኛውን ነገር ሊቀንስልን ይችላል ማለት ነው። በትክክል ይሄኛው አንሷል ለማለት ባንችልም ግን ሊከላከለው ይችላል። መልቲ ቫይታሚን ስላልሽ ማለት ነው። መልቲ ቫይታሚኖች አሁን ለምሳሌ አንድ ሴት በቂ የሆነ ኒውትሪሽን እያገኘች ከልጅነቷ ጀምሮ ማለት ነው በቂ የሆነ ኒውትሪሽን እያገኘች ምናምን ያደገች ከሆነ ባይዜ የመልቲ ቫይታሚን መስጠቱ አስፈላጊ ላይሆን ይችላል። ሞሮፍ አሁን ገና ታዳጊ የሆኑ ሀገራት ላይ ልክ እንደኛ ያሉ ሀገራት ላይ ግን ለሁሉም አይደል እርጉዞኛለሁ ካለችሽ አንድ ሴት መልቲቪት እንጽፋለን ለሁሉም ማለት ነው። ምክንያቱም በእርግጠኝነት የሆነ የምግብ እጥረት ይኖራል ብለን ስለምናስብ ማለት ነው። የትኛው ነው የትኛው አይደለም የሚለውን ግን አናውቅም። እና እዚህ ላይ አንድ ፕሮግራም እንሰራለን ኔክስት ያስባለሁ ምን አይነት መልቲ ቫይታሚን ይጠቀሙ። ምክንያቱም እኛም ዝም ብለን መልቲ ቫይታሚን ብለን እንጽፋለን፣ እነሱም ያገኙትን ኦቨር ዘ ካውንተር ይጠቀማሉ። ሶ ግን አላቸው መጠን የትኛው ከፍ ይበል የትኛው ዝቅ ይበል እስከ የትኛው ድረስ ነው መውሰድ ያለባቸው እንዴት አድርገው ይምረጡ የሚለውን አንድ ፕሮግራም አዘጋጅተን የምናቀርብላችሁ። ሌላው እንግዲህ አጋላጭ እያለን እያጠቀስን ነበርና በጣም በሚገርም ሁኔታ የሚያጨሱ ሴቶች ምናምን አሁን ቢወዱ እርግዝና ላይ ኖዣ እና ቮሚቲንግ ወይም ይሄ ማቅለሽለሽ እና ማስታወክ ምናምን ያለው ነገር በጣም ይቀንሳል፣ አይኖራቸውም። ብዙ ጊዜ የሚያጨሱ ብቻ ሳይሆን የሚጠጡ ሴቶች ላይ እንደዛው ነው። ያ ማለት ግን ያው ጠጡና ጭሱ እያልን አይደለም። ምክንያቱም በብዙ ቪዲዮቻችን አይ ቲንክ አንስተነዋል። መጠጣትም ማጨስም ልጅ ላይ ጽንስ ላይ ሊፈጥር የሚችለውን ብዙ ችግሮች አንስተናቸዋል። ሶ ያው እንደ ኢንፎርሜሽን ለመስጠት ያክል ነው እንጂ ጠጡና ጭሱ እያልን አይደለም። ይሄ ማቅለሽለሽ በምን ሊመጡ ይችላሉ ብለን ስናስብ እንግዲህ እንዳልነው ያው ማቅለሽለሹ ሊኖር ይችላል። ይሄ ማቅለሽለሹ የሚገናኘው ጠንካራ ጠረን ካላቸው ነገሮች ጋር ሊሆን ይችላል። አንዳንድ ሴቶች ኢቨን ሽንኩርት ከትፈው ምናምን ሲያበስሉ ራሱ ምናምን ይሄ ፕሮሰሱ የምግብ መብሰል ፕሮሰሱ ራሱ በጣም ኖዤት የሚያደርጋቸው የሚያቅለሸልሻቸው አይነት ሴቶች አሉ። እሱ ተደጋጋሚ ሊሆን ይችላል። በእርግጥ ይሄ ረበሸኝ ብለው ላይመጡ ይችላሉ፣ ወይም ደግሞ ማስመለሱም ረበሸኝ ብለው ላይመጡ ይችላሉ። ግን ማስመለስ ይኖራል። ግን አንዳንዴ ማስመለሱ በጣም ተደጋጋሚ 2-3 በላይ ከሆነ ክብደታቸው ደግሞ ሲያረግዙ የምንጠብቀው ክብደት እንዲጨምር ነው የምንጠብቀው። ግን ኢቨን ከእርግዝና በፊት ከነበራቸው ክብደት ራሱ እየቀነሱ ከመጡ እሱም አንድ ነገር ስለሆነ ማለት ነው። ስለዚህ ክብደት እየቀንሰው ሊመጡ ይችላሉ እኛ ጋር ማለት ነውና ይሄ ወደ ላይ ማለቱ ምንም አይነት ስራ የዴይ ቱ ዴይ ላይፋቸውን በጣም ሊያዛባባቸው የሚችል አይነት ሆኖ ሊመጡ ይችላሉ። አንዳንዴ ደግሞ ይሄ በጣም በዝቶ እንግዲህ ሰውነታችን ውሃ ያነሰው ሲሄድ የሚሆነው ቫይታል ለምንላቸው ኦርጋኖቻችን ወይም ደግሞ በጣም አስፈላጊ ለሆኑት ብቻ እየሰጠ ይሄዳል። መጨረሻ ላይ ግን የምንወስደው ነገር እየቆየልን ካልሆነ የሚወጣው እየበዛ ከሆነ ከነሱም ደም የሚሄደው ደም ወደ እነዛ የሚሄደው ደም እየቀነሰ ይመጣል። ስለዚህ ኢቭን ሊቨራቸው ወይም ደግሞ ጉበታቸው ላይ ችግር ተፈጥሮ ሊመጡ ይችላሉ፣ ወይም ደግሞ ኩላሊት ላይ ችግር ተፈጥሮ ሊመጡ ይችላሉ። ሽንት ምንም ሚሸኑት ላይኖር ይችላል። ስለዚህ በእነዚህ ላይ ሊመጡ ይችላሉ ማለት ነው። ከዛ ደግሞ ላብራቶሪ ያዘን ስናይ ምናገኛቸው ነገሮች ይኖራሉ። አንደኛ ቅድም ቲጂ ያልሻቸው ዲፍረንሻሎች እናወጣለን አይደለ? ስለዚህ የሽንት ኢንፌክሽን ነው አይደለም ይሄን ነገር ያመጣው የሚለውን እሱን እናወጣለን። ስለዚህ ሽንት ልንመረምር እንችላለን፣ ደም ልንወስድ እንችላለን አይደል? ኢንፌክሽኖችን አይደንቲፋይ የምናደርግባቸውን መንገዶች ልናይ እንችላለን። ሌላ የጉበት አሰራሩ እንዴት ነው የሚለውን ደግሞ ሊቨር ፋንክሽን የምንወስዳቸው ነገሮች አሉ። ውስጡ ያለው ነገር አልቡሚን ላይ አይደል? ሊቨር አንዱ ስራው ወይም ደግሞ ጉበት አንዱ ስራው ፕሮቲንን አልቡሚንን ማምረት ስለሆነ እነሱንም ኢቫሉዌት እናደርጋለን ማለት ነው። እና ሌላ ብዙ ጊዜ ከረሃብ የተነሳ የሚመጣ ኬቶን የሚባል አይደል ፕሮዲዩስ የሚደረግ ሽንት ላይ ሌላ የምናየው ነገርም ይኖራል። ብዙ ጊዜ ስኳር ህመምተኞች ላይ ዲኬ የምንለውም ደግሞ ወይም ኮምፕሊኬሽን ዳያቤቲክ ኬቶ አሲዶሲስ ይመጣሉ። ሌላው ዲፍረንሻላችን ደግሞ በጣም ያለ መብላት ግን ብዙ የሚወጣ ነገር ሲኖር ይሄ ነገር ፕሮዲዩስ ሊሆን ይችላል። ስለዚህ እሱንም ሽንት ላይ ልናይ እንችላለን ማለት ነው። ሌላው ይሄ ነገር በጣም እየባሰ ከሄደ ጭንቅላት ጋር ተያይዞ ችግር ሊፈጠር ይችላል። ስለዚህ እንቅልፍ መዛባትን መጀመሪያ ጊዜ የምናያቸው የእንቅልፍ መዛባቶች ሊሆኑ ይችላሉ። ከዛ ደግሞ አግሬሲቭ የመሆን ነገር ሊኖር ይችላል አይደል? የመደባደብ የመሳደብ ምናምን አይነት ምልክቶች ሴቶቹ ሊያሳዩ ይችላሉ። ስለዚህ ምን ታርክ አይደል? በጣም ማስመለስ ማቅለሽለሽ የሚያስቸግራት ሴት ከሆነች ከፍተኛ ከሆነ ያው ጥያቄ የለውም ሕክምና ቦታ መሄድ አለባት። ግን ሕክምና ቦታ ከመሄዷ በፊት ቤት ውስጥ ማድረግ የምችላቸው የተወሰኑ ነገሮች አሉ፣ ይሰራል ተብሎ የሚታሰቡ ማለት ነው። የመጀመሪያ ምንድነው የምትመገበው ምግብ በጣም ትናንሽ የሆኑ ግን ቶሎ መመገብ። ያው እርግዝና ሲኖር ለራሷም ለጽንሱም ነው አይደለም የሚሆነው ሰው ግዴታ መመገብ ግዴታዋ ነው የሚሆነውና ትንሽ እያረገች ቶሎ እያረገች መመገብ ትችላለች። ከዛ የምትመገባቸው ምግቦች ደረቅ ቢሆኑ ሪከመንድ ይደረጋሉ። ቢያንስ ማስመለስ ማቅለሽለሹን ይቀንሳል ተብሎ ስለሚታሰብ ለምሳሌ እንደ ቆሎ አይነት ነገሮች፣ ከዛ ቅባት የሌላቸው እንደ ኩኪስ ቤት ውስጥ የሚዘጋጁ አይነት ኩኪሶችን መጠቀም ትችላለች፣ ወይም ቂጣ።
ከዛ ደግሞ ሜሉ ያልሽ ነበር አይደል ብዙ ከፍተኛ የሆነ ፈሳሽ ይወጣል ስታስመልስ አይደለ በጣም ታስመልሳለች ከፍተኛ የሆነ ፈሳሽ ይወጣል ግን የሚተካ ነገር አይኖርም እሱን ለመቀነስ ፈሳሽን ትንሽ እንደውም ሲፕ ነው የሚባለው ሲፕ እያደረገች እንድትወስድ እዛም ላይ ደግሞ ምን አይነት ፈሳሾች ሪከመንድ ይደረጋሉ ለምሳሌ ከዝንጅብል የሚሰራ ሻይ አይደለ ቀዝቅዞ ወይም ደግሞ ዝንጅብልና ውሃና ደባልቃ መጠቀም ትችላለች ትንሽ እያደረገች ዝንጅብል እንደ ታብሌቱ ላይ ይሰጣል ጂንጀር በጣም ያቆማል ተብሎ ይታሰባል ከዛ በተጨማሪ ደግሞ ምንድነው የምትመገባቸው ምግቦች ይሄ ቅባት የበዛበት በጣም ቅመም ያለው መሆን የለበትም ሌላ የምታስወግዳቸው ነገሮች ምንድነው ያው አልኮል አንመክርም ከዛ ውጭ ግን በጣም ጣፋጭ ነገሮችን ሪከመንድ አናረግም ጨጓራን ከዚህ በፊት የሚያስነሳባቸው የሚያባብስባትን ነገሮች ሪከመንድ አናረግም ከቻለች ይሄ ቫይታሚን ቅድም እያልን ነበር አይደል እነሱም መውሰድ አንዳንድ ጊዜ ምንድነው ከእርግዝና ጋር ከባድ የሚያደርገው ኢቭን ይሄ ፕሪናታል የጀመረች እናት ለራሱ ታቆማለች አይደል ስፔሻሊ አይረን ያላቸው ኮንተንቶች ከሆኑ ጨጓራን ሊረብሹ ስለሚችሉ አይረን የሌለባቸው ቫይታሚኖች እንደ ተጨማሪ ወይም ደግሞ እንደ አማራጭ መጠቀም ትችላለች ስፔሻሊ ቫይታሚን ቢ ያለበትን ታብሌቶች መውሰድ ትችላለች ማለት ነው እና ቀደም ይሉ በደንብ እየነገረችን ነበር ከፍተኛ የሆነ ክብደት መቀነስ ሊኖራት ይችላል ስለዚህ ቢቻላት በየቀኑ ክብደቷን ቼክ ማድረግ ሳይክል ነው የሚሆነው አይደለ ለምሳሌ የበላችሁ ይወጣል በጣም ይርባታል ሲርባት የበለጠ ያቅለሸልሻታል ሲያቅለሸልሻት ደግሞ ይወጣል ድጋሚ የቀረውም ማለት ነውና እያለ በጣም እየቀነሰች ነው የምትሄደው ስለሚወጣ አልበላም አይነት ነገር ይኖራል ማለት ነው ግን መራብ በራሱ አይደል በጣም ምግብ ምንም ውስጧ ከሌለ በራሱ ይሄንን ነገር ስለሚያባብሰው ቅድም እንዳልሽው ትይጁ ትንሽ አይደል ትንሽ ቶሎ ነው የምንለው አይደል ሁለት ጉርሻ የሚሆን አንድ ጉርሻ የሚሆን ወስዳ ደግሞ ትንሽ ቆይታ እንደዛ አድርጎ መወሰድ ይኖርበታል ብትችል የሚቻል ከሆነ ይሄ ጊዜ እስኪያልፍ ድረስ ምናልባት ማብሰል እንደዚህ ሽታዎች የሚረብሿት ከሆነ የሚያገዛት ሰው ካለ ያ ሰው ላይክ ቢያበስልን ቤተሰብ አካባቢ ካለ ማለት ነው ባለቤቷም ሊሆን ይችላል ወይም ደግሞ ቤተሰቦች ካሉ እንደዚህ አይነት ጊዜዎች እስኪያልፉ ድረስ ቢያበስሉላት እሷ ሽታዎቹ እንደዚህ የሚረብሿት ከሆነ ማለት ነው ስለዚህ ያንን መመገብ ይኖርባታል ኢቨን ረፍት ማድረግ አለባት ግዴታ ይሄ አንደኛው ሬስት ነው እንደው ህክምና ቦታ መጣው በቃ ቤድ ሬስት እንዳያደርጉ ነው ሪከመንድ የምናደርገው ለምን እንዳልሽ ነው ፈሳሽ ይወጣል የሚገባ ነገር የለም ምግብም ኃይል የሚሰጣት ነገር አይኖርም ስለዚህ ከፍተኛ የሆነ ድካም ላይ ነው የምትሆነው ማለት ነው ሶ ተጨማሪ ኤክሰርሳይዝ ባረገች ቁጥር ተጨማሪ ስራ በሰራች ቁጥር ያላትን ኢነርጂ ኢቭን ሚጋራት ነገር ነው የሚሆነውና በተቻለ አቅም በቃ እንድታኛና እንድታርፍ ሪከመንድ ይደረጋል ማለት ነው ብዙ ሴቶች እኮ እርጉዝ ሲሆኑ እንደውም ካያችሁ እናታቸው ቤት ሄዳሉ አንደኛው ምክንያት ወይዘ ይሄ ነው እና ደግሞ እኛ ሪከመንድ የምናደርገው ምክንያቱም ትሪገሮች የሚያስነሱባት አሁን ቅድም ይልያልሽ ነበር ምግብ መስራት ምናምን የሚረብሻት ከሆነ ኢቭን ሲሰራ ቤት ውስጥ መቀመጣቸው የሚረብሻቸው ሴቶች ስላሉ ማለት ነውና አንደኛው የህክምና መንገድ ማለት ይሄ በጣም ሲቪየሩን አይደለም ያወራን ያለነው ወይም ይሄ ከባድ ሆኖ ሆስፒታል የሚገቡትን ሳይሆን ቤት ውስጥ ሆኖ በጣም አብዛኛው ሴት ማቅለሽለሽ ምናምን ይኖረዋል የሚረብሻቸው ሰዎች አሉና የመጀመሪያው ነገር ይሄ የሚያስነሳባቸውን ነገር ለይቶ ማወቅ ነው የምግብ ሽታም ከሆነ ምንም ከሆነ ማለት ነው ሶ የሚያስነሳባቸውን ነገር ማቆሙ አንድ የትሪትመንት መንገድ ነው ሁለተኛ ከሌሎች ነገሮች አሁን ኸርባል ነገር የሚሞክር ሰው ይኖራል ቤት ውስጥ ምናምን አይደለ እና ግን በደንብ ተጠንቷል ተብሎ የሚታወቀው እንዳልሽው ዝንጅብል ነው ሶ ዝንጅብልን በምንም መልኩ መውሰድ ይችላሉ በሻይ በውሃ በምናምን ኤኒቲንግ ሁሉንም ነገር ጂንጀር ማድረግ ነው ኢቭን ቂጣ ብሉ እያልን ነበር ሶ እሱም ላይ ዝንጅብል ማድረግ ይቻላል በቃ ሁሉንም ነገር ብሶ እንደውም ጨጓራዬን ያመኛል ምናምን ብሎ ይሰጋል ግን ካየን ብዙ ጊዜ እርግዝና ላይ እኮ ሪፍሌክስም ያለባቸው ሰዎች ጨጓራ ህመም ያለባቸው ሰዎች አብዛኞቹ ይቀንስላቸዋል አይደለ እንደውም አንዳንዴ ይሄ ማስታወኩና ማቅለሽለሹን ከሱ ጋር አገናኝተው የሚያስቡት ሰዎች አሉ ጨጓራ ህመም ስለነበረብኝ ነው የሚሉ ሰዎች አሉ ግን አንዳንዴ ኤች ፓይሎሪ ጋር ይገናኛል ቢባልም ከባክቴሪያው ጋር ማለት ነው የጨጓራ ህመም ከሚያመጣው ባክቴሪያ ጋር ይገናኛል ቢባልም ግን አብዛኞቹ ግን የጨጓራ ህመም እንዲሁም ጀርድ የምንለው ሪፍሌክስ ወደ ላይ የሚመለስባቸው ምግብ በተለይ ለሊት እንደዛ አይነት ህመም ያለባቸው ሰዎች ግን እርግዝና ሲኖር እንደውም አብዛኞቹ ይሻላቸዋል የመሻል ነገር አለው ማለት ነው ዝንጅብልን ከመጠቀም እንዲሁም ትንንሽ ምግቦች ምናምን ከመብላት ውጪ አኩፓንቸርም ወይም ይሄ ደረቅ መርፌ ህክምና የምንለውም ደግሞ በጥናት የተረጋገጠ ለውጥ ሊያሳያቸው የሚችል ነገር ስለሆነ እሱን መጠቀም ይችላል
ህክምና ከመጣች በኋላ የምናደርጋቸው የተለያዩ ነገሮች አሉ። አንደኛው ለማቅለሽለሽና ለማስመለሱ የሚሰጡ መድኃኒቶች አሉ፣ እነሱ እንሰጣለን። የተለያየ አይነት አሉ። ከዛ ደግሞ ባለችበት ሳምንት ደረጃ ይወሰናል አይደለ? በአንዱ በመጀመሪያ ሳምንት ማንሰጣቸው አሉ። ከዛ በቀጣይ እያልን እንዳለችበት ሳምንት ተወስኖ የሚሰጣት መድኃኒቶች አሉ። ለምን አንዳንዶቹ መድኃኒቶች የራሳቸው ጽንሱ ላይ የሚያመጣው ኢፌክት ስላለ ማለት ነው። ስለዚህ ማስመለስ ማቅለሽለሽ ስላላት ብቻ ሄዳ ፋርማሲ ሄዳ መድኃኒት ገዝታ መውሰድ አትችልም ማለት ነው። ስለዚህ አንደኛ ይሄኛው ለማቅለሽለሻት ነገር የሚሰጡ መድኃኒቶች ለሚያስመልሳት የሚያቆምላት መድኃኒት መስጠት እንችላለን ማለት ነው። ከዛ ውጭ ደግሞ ምንድነው ለጨጓራው የሚሰጡ መድኃኒቶች አሉ አይደለ? በጣም ሲያስመልሳት የአሲድ ሴክሬሽኑ እየጨመረ ይመጣል። እሱን የሚያረጋጉ ደግሞ አንቲአሲድ መስጠት እንችላለን። አንቲአሲድ ሲሆን አሲዱን ሴክሬሽኑን የሚቀንስ ነው። ሁለተኛ ደግሞ አሲዱ እንዳይመረት የሚያረጉ መድኃኒቶችን መስጠት ትችላለች ማለት ነው። ከዛ ሪፍራክቶሪ የሚሆን ከሆነ እነዚህም ተሰጥቶ ደግሞ ለውጥ የማይኖረው ደግሞ ከሆነ ኮርቲኮስቴሮይድስ የምንላቸውን መስጠት እንችላለን ማለት ነው። ያው ቅድም ሚሉ እንዳልሽን ይሄ ቫይታሚኑ እንዳለ ሆኖ ቫይታሚን ቢ6 ወይም ደግሞ ፓይሪዶክሲን የምንለው እንዳለ ሆኖ ይሰጣሉ ማለት ነው። በጣም ከፍተኛ ሲሆን ምንድነው የሚሆነው? አልጋ እንዲይዙ ይደረጋል። ከዛ ፈሳሽ የሚሰጣቸው ግሉኮስ ይሰጣቸዋል። ተጨማሪ እነዚህ መድኃኒቶች እንዳስፈላጊነቱ እየታየ ይሰጣቸዋል ማለት ነው። ስለዚህ ምግብ እንዳትበላ እናረጋለን አይደለ? ኤንፒኦም እናረጋለን። ስለዚህ 48 ሰዓት እናያታለን። ምግብ ሳንሰጥ ፍሉድ እንሰጣታለን ወይም ግሉኮስ በተለምዶ ግሉኮስ የምንለውን እንሰጣለን። ከዛ በተጨማሪ ፓሪዶክሲን፣ ምክንያቱም ቅድም እንዳለው አንደኛው ኮዙም ሊሆን ይችላል ያመጣው ነገር ቨርኒክ ኤንኬፋሎፓቲ የምንለውን ኮምፕሊኬሽን ሊያመጣ ስለሚችል እሱን ፕሪቨንት ለማድረግም እንደ ኮዝም ከሆነ ደግሞ እሱን ትሪት ለማድረግ ለሁለቱም የምንሰጠው ማለት ነው። ሌላ እንዳልሽው በደም ስር የሚሰጡ የጨጓራ ፒፒአይ የምንላቸው የጨጓራ አሲድን የሚቀንሱ መድኃኒቶችን እንሰጣለን። ከዛ በኋላ ግን ይሄ ብቻ ሳይሆን ሳይኮሎጂካል ሰፖርት እናደርጋለን አይደለም? ምንድነው ችግር የተፈጠረው ነገር? ቤት ውስጥ ሰላም አይደለችም ወይ? የመጀመሪያ እርግዝና ከሆነ ሪስክ ነው ብለናል አይደለ? ስለዚህ ከዛ ጋር በተያያዘ ጭንቀት አለ ወይ ወይም ደግሞ ሌላ ያለባት ጭንቀት ካለ ቀርበን ማናገርም አለብን ማለት ነው አይደል? ምክንያቱም ደጋግመን እያልን ነበረ የምናክመው ላይክ በሽታውን ብቻ አይደለም ታካሚውንም ነው እና እሷንም ማረጋጋት ስነልቦና ማረጋጋት ሊኖርብን ይገባል። ቤተሰብን ኢንቮልቭ ልናደርግ እንችላለን። ስለዚህ አድሚት ካረግናት በኋላ ወይም ሆስፒታል ካቆየናት በኋላ ፎሎ እናደርጋለን አይደል? ሽንቷ እንዴት ነው? ዩሪን አውትፑት የሚገባው የሚወጣው ልክ ነው ወይ? የኩላሊቷ ስራ እንዴት ነው? ኩላሊት በደንብ እየሰራ ነው ወይ? የሚሉትን ሌሎች ፓራሜትሮችንም ፎሎ እናደርጋታለን ማለት ነው። ሌላ ሕክምናውን በተመለከተ ስናወራ አንዳንድ ህክምናዎች አሉ ማለት ቤት ውስጥ የሚደረጉ ሆኖ ግን ደግሞ ልክ ያሉ ነው። አሁን ቅድም ሆነ ብዬ ነው ሳነሳ የነበረው የሚያጨሱ ለምሳሌ አልኮል የሚጠጡ ሴቶች በዚህ ነገር አይጠቁም። ብዙ ጊዜ ማቅለሽለሽ ማስታወኩ አንዳንድ ቦታዎች ላይ ለምሳሌ ማሪዋና ካናቢስ በትክክል በቃ እሱ ያስተዋናል ብለው ለማቅለሽለሽና ለማስታወክ ማለት ነው የሚጠቀሙ ሰዎች አሉ። እና ሊቀንሰው ይችላል ማስታወክና ማቅለሽለሹ ጋር አይደለም ችግሩ አይደል? እሱ ሊተው ይችላል፣ ግን ደግሞ በጣም የከበደ ነገር ያመጣል ማለት ነው። ጽንሱ ላይ የሚፈጥረው ችግሮች ሊኖሩ ስለሚችሉ በጭራሽ ይህንን ማቅለሽለሽና ማስታወክ ለማከም ተብሎ እርጉዝ ሴቶች ምንም ሲጋራም ሆነ ማሪዋና ሌላ እንደዚህ ሪክሬሽናል የምንላቸው አይነት ድራጎችን መውሰድም ሆነ አልኮልም መውሰድ በጣም ልጃቸው ላይ በጣም የከፋ ጉዳት ስለሚያደርስ እሱን ነገር አንመክርም። ሌላም አፍሪካ ላይ የተጠና አንድ ትራዲሽናል ሜዲሲን ነበረ ኤንዜዲዩ የሚባል አለ። በጣም ብዙ ጊዜ ነው የሚጠቀሙትና ግን ውስጡ ሊድ አለ፣ አርሴኒክ አለ እና ዲቶክሲሲቲ ደግሞ በጣም ከባድ ነው ለእናትየውም ለልጅየውም በጣም ከባድ ስለሚሆን እሱንም ባይጠቀሙ። ብቸኛ የተጠና በተደጋጋሚ ስናወራው ነበረ የዝንጅብል ስለሆነ ዝንጅብልን በደንብ መጠቀም ይችላሉ። እንደው ማቅለሽለሹ ወደ ላይ ማለቱ የሚያስቸግራት ሴት ምን ያጋጥማታል? እንደ አውትካም ብናየው ማለት ነው ኢሚዲየትሊ የሆነ ነገር አንደኛ መረበሽ ያመጣል አይደለ? በየጊዜው ከዴይ ቱ ዴይ ወይም ደግሞ የዕለት ተዕለት እንቅስቃሴዋን እንዳታረግ ያረጋታል። እንዳልነው የእርግዝናው መጀመሪያ ወራት ላይ ነው። ስለዚህ ብዙ ነገር አለ። ኤክሳይትመንት ሊኖር ይችላል። አንዳንዴ ደግሞ እነዚህ ነገሮች የሚበረቱበት ጊዜ አለ አይደለ? ያልታሰበ እርግዝና ከሆነ ኢቨን ከእርግዝናው በኋላ ማይፈለግ አንዋንትድ የምንለው አይደለ? ለምን አሁን ተረገዘ የሚባል ጭቅጭቅ ያለበት አይነት ከሆነ እንደዚህ አይነት ነገሮች ጭንቀትም ስለሚኖር ያባብስባታል ማለት ነው። ስለዚህ የተባባሱ ሲሄዱ ምን ሊፈጠር ይችላል? በጣም ሲቪየር የምንለው ብዙ ጊዜ ያልፉታል። ይሄ ጊዜ ይታለፋል ማለት ቤት ውስጥ ቀደም ያልናቸውን ሽታ መቀነስን እያደረጉ ራሳቸው ማለት ነው ምግብ እየወጣ የተወሰነች ትንሽ እየተመገቡ እንደዚህ እያደረጉ ያልፉታል። ግን ሃይፐርሜሲስ ግራቪዳረም የምንለው በጣም ከባዱ ሲሆን ደግሞ ያ እየተደጋገመ የሚመጣ አይነት ከሆነ ለረጅም ጊዜ የሚቆይ ከሆነ ምንም ትሪትመንት ማይወስዱ ከሆነ አንደኛ ክብደቷ በጣም ይቀንሳል እንዳልነው ኢቭን
አርግዛ በጣም እንድንጨምር ስንፈልግ ከማርገዛው በፊት የነበራትን ራሱ ታጣዋለች ማለት ነው። ስለዚህ ያ ሲሆን የምግብ ማነስ አለ። ልጅ ደግሞ በዛ ሰዓት የሚመገበው ከእናትየዋ ነው አይደል በእትብት ተያይዞ። ስለዚህ ልጁም ላይ አንደርዌት ሆኖ የመወለድ ወይም ከሚገባው ክብደት በታች ሆኖ ሊወለድ ይችላል። አንዳንድ ጊዜ ደግሞ ጊዜውን ሳይጠብቅ ፕሪተርም ሆኖም ሊወለድ ይችላል። ስለዚህ የፕሪተርም ደግሞ ሌሎች ኮምፕሊኬሽኖች ራሳቸውን የቻሉ አሉ አይደለ ብዙ ጊዜ የህፃኑ ላይ ማለት ነው። ስለዚህ ሳምባው ማቹርድ ላይ ሆነ ይችላል ሲወለድ፣ የጠነከረ ሳምባ ይዞ ላይ ወለድ ይችላል፣ ለኢንፌክሽን ሊጋለጥ ይችላል። ሌሎች ከፕሪተርም ጋር ወይም ያለ ጊዜ መወለድ ጋር ተያይዘው የሚመጡ ኮምፕሊኬሽኖች ሊያጋጥም ይችላል ማለት ነው። ሌላው በርደኑ ምንድነው? ቤት ውስጥ ያለው ነገር ሳይኮሎጂካል ትራውማ ሊያመጣባት ይችላል። እሷ ላይ ኢቨን ሙሉ አውርታችኋቸው በዙሪያቸው ያሉ ሴቶች አውርታችሁ ከሆነ በቃ ጊዜውን ሲያስታውሱት በጣም እንትን የሚላቸዋል፣ ከባድ ጊዜ የሚሆንባቸዋል። ስለዚህ ወደዛ ያመጣል። ሌላው ዲፕሬሽን ደረጃ ራሱ ሊደርስ ይችላሉ አይደለ? ይሄ ድባቴ የምንለው ነገር ሊመጣ ይችላል። ምክንያቱም የበሉት አይቀመጥም፣ ጥሩ ጊዜ መሆን ነበረበት። ከዛ ደግሞ ሁሉም ሰው ሰጀስት የሚያደርግሽ ነገር እንዲህ ብታደርጊው ይተውሻል፣ እንደዚህ ላይተው ይችላል እና ዲፕሬሽን ሊያመጣም ይችላል፣ ድባቴንም ሊያስከትል ይችላል ማለት ነው። ተጨማሪ ደግሞ እንግዲህ በጣም ነው የምታስመልሰው አይደለም? በጣም ስታስመልስ ብዙ ኤሌክትሮላይቶች ይወጣሉ አይደል? በዛ የተነሳ ኤሌክትሮላይት ኢምባላንስ ይመጣል። እሱ ደግሞ ከፍተኛ የሆነ ኮምፕሊኬሽን ያመጣል። ኢቭን ልብ ስራውን መስራት እስከምታቆም ድረስ ወይም ደግሞ አመታቷ እስከሚዛባ ድረስ የማድረስ የጡንቻ ህመሞች የመምጣት ነገር ያመጣል። ተጨማሪ ደግሞ ቅድም እያልሽ ነበር አይደለ? አስፈላጊ የሚባሉ ፈሳሽም ሊሆን ይችላል፣ ንጥረ ነገርም ሊሆን ይችላል፣ ኢቭን ኃይል ሰጪ ግልኮስ የምንላቸው ነገሮች ወደ ዋና ውስጥ እቃዎቻችን ልብንም ጨምሮ ወደ አንጎል መሄድ ያቆማሉ ማለት ነው። ስለዚህ እሱ ደግሞ ኩላሊት በራሱ ለጊዜውም ቢሆን ስራው እንዳይሰራ ያደርጋል። ልብ፣ ሳምባም አንጎላችን ለራሱ ጨምሮ ስራቸውን በአግባቡ እንዳይሰሩ ስለሚያደርግ የእናትየቷን ህይወት ከባድ ችግር ውስጥ ያስከትታል ማለት ነው። ኢቨን ካልታከመ ህይወትን እስከ ማሳጣት ድረስ ሊደርስ ይችላል። ከፍተኛ ማስመለስ ወይም ደግሞ የማያቋርጥ ማስመለስ ከሆነ አንዳንድ ጊዜ ኢቨን ጉሮሮዋ ላይ ኢሶፋገስ የምንለው እሱ እንዲሰነጠቅና እንዲደማ ሁላ ሊያደርግ ይችላል። ይሄ በጣም ከፍተኛ ሲሆን ማለት ነው። ስለዚህ መታከሟ ግዴታ ነው ማለት ነው። በዚህ ግን ለነፍሰ ጡር እናቶች ማስተላለፍ የምፈልገው ነገር ቢኖር ማስመለስ፣ ማቅለሽለሽ ሁሉም ሴት የሚያጋጥማት ነገር ቀላል ነገር ነው ስለተባለ ብቻ ቤታቸው ቁጭ ብለው መጠበቅ የለባቸው። የሚያስቸግራቸው ከሆነ የዕለት ተዕለት እንቅስቃሴያቸውን የሚገደብባቸው ከሆነ እየረበሻቸው ያለ ከባድ ነገር ከሆነ መምጣት ይኖርባቸዋል። መድኃኒት አይወሰድም በመጀመሪያ እርግዝና ወራት ተብሎ ቤት መቅረት የለባቸው። ምክንያቱም ቲጂ ቅድም ስትዩ እንደነበረው ለመጀመሪያ እርግዝና ወራት ለሁለተኛ እየተባለ የሚሰጡ መድኃኒቶች አሉ። አማውንታቸውን ዶዛቸው ተስተካክሎ መሰጠትና መታከም የሚችል ነገር ስለሆነ ጤና ባለሙያ አማክሩ ለማለት ነው። የዛሬ ፕሮግራማችን ይህን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት ማድረግ አይርሱ። መልካም ጊዜ።